በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትመሐፀን ክህደከ ሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። አማን አማን እብለክሙ አልቦ ዘያቢ ወይሄይስ እምዝንቱ ፍቅር ከመ ብእሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ። ዮሐንስ ወንጌል ምዕራፍ 15 ላይ ነው የሚገኘው። ይሄ 19 ቁጥር። እንግዲህ እውነት እውነት እላችኋለሁ ለወንድሙ ነፍሱን ቤዛ አድርጎ ከመስጠት የበለጠ እና የሚሻል የለም። ይህ የወንጌል ቃል ነው፣ የጌታ ቃል ነው። ነፍሱን ለወንድሙ ስለ ወንድሙ ቤዛ አድርጎ ከመስጠት የበለጠ ሌላ የለም። ይህ ማለት እንግዲህ በመጀመሪያ ደረጃ ቤዛ የሚለውን እንተነትናለን ማለት ነው። ቤዛ ብዙ አይነት ትርጉም አለው እና የመጀመሪያው ቤዛ ዋናው የጌታችን ቤዛነት ነው። መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ማታ ደቀ መዛሙርቱን ግብር ይዞ አገባ፣ ለግብር ተቀመጠ እና ከዚያ ህብስቱን ይዞ ጽዋውን ወይኑን ይዞ ይህ በነገ በመልዕልተ መስቀል ለቤዛ ዓለም ለዓለም ቤዛ የሚፈተተው ሥጋዬ ይህ ነው፣ ለዓለም ቤዛ የሚፈሰው ደሜ ይህ ነው ብሎ ሰጣቸው። በዚህ ጊዜ ያ ህብስቱ ተለውጦ የአምላክ ሥጋ ሆነ። ወይኑ ደግሞ በጽዋው ውስጥ ያለው ያ ደግሞ ተለውጦ የአምላክ ደም ሆነ ነው። እንግዲህ ይሄ የመድኃኒታችን የኢየሱስ ክርስቶስ ቤዛነት ዋናው ትልቁ መጨረሻው አዳኙ የመድኃኒታችን ቤዛነት ነው ማለት ነው። ለቤዛ ብዙሃን ለብዙዎቹ ክርስቲያኖች ማለት ነው፣ ላመኑበት ሁሉ ቤዛ ሆኖ የሚሰጥ ይህ ነው ብሎ መሰከረ። ይሄ የወንጌል ቃል ነው እና መድኃኒታችን ኢየሱስ ክርስቶስ የዓለሙ ቤዛ ነው፣ የዓለሙ አዳኝ ነው፣ ሁሉን የፈወሰ ያዳነ ነው እና ግን የቤዛነት ትርጉሙ በዚህ ብቻ የቀረ አይደለም። ዋናው ትርጉሙ ቤዛ ብዙ አይነት መንገድ አለው። ብዙዎቹ ቤዛ ተብለዋል። አዳኝ ማለት ነው ዋናው ትርጉሙ። መድኃኒት አዳኝ ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። እንግዲህ ኢሳይያስ ማለት መድኃኒት ማለት ነው። ኢያሱ ማለት ትርጉሙ መድኃኒት ማለት ነው እና መድኃኒታችን ኢየሱስ ክርስቶስና የእነሱ ቤዛነት አዳኝነት የተለየ ነው። ይሄኛው የፈጣሪ ነው፣ ያኛው ደግሞ የፍጡር ነው። ሙሴ አሁን እንግዲህ ቤዛ ሆኖ ለእስራኤል ተላከ። ያው በሱ አማካይነት ዳኑ እስራኤል እና ሙሴ ቤዛ አድርጌ ልኬሃለሁ ይላል። እንግዲህ ሲባል የሰነበተው ነው። ቤዛ አድርጌ ልኬሃለሁ ለሕዝቡ።
በዚያ እንግዲህ ደግሞ እነዚያ ቅድም የጠቀስኋቸውም እነ ኢሳይያስ መድኃኒት ተብለዋል። ግን እንደ ጌታችን እንደ ኢየሱስ ክርስቶስ ሥጋቸውን ቆርሰው ደማቸውን አፍሰው አይደለም። ዘገር ነጥቀው ባጭር ታጥቀው ያው ዘምተው ወገኖቻቸውን ስላዳኑ መድኃኒት ተብለዋል። ወደ እመቤታችን ስንመጣ ቤዛዊተ ዓለም ትባላለች። ከጥንት ጀምሮ ገና መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣበት ጀምሮ የነበሩት ሐዋርያትም ሊቃውንትም ሰብአ አርድእትም ቅዱሳት አንስትም ሁሉ ድንግል ማርያምን አክብረው ቤዛዊተ ዓለም ይሏታል። እና አሁን እንግዲህ ቤዛዊተ ዓለም የሚለው የሚለየው እንደ ጌታችን ተሰቅላ በመልዕልተ መስቀል አይደለም። ደሟን አፍስሳ ሥጋዋን ቆርሳ አይደለም። ይሄ ነው እንግዲህ ልዩነቱ። በተረፈው ከዚያ በኋላ ቤዛዊተ ዓለም በአማላጅነቷ በቃል ኪዳኗ በተሰጣት ጸጋ ባለሟልነት በዚህ እየጸለየች እያማለደች መንግሥተ ሰማያትን ታወርሳለች። ይምርላታል። ልጇ ራሱ እንዲሁ ይታዘዝላታል ብንል ምንም ከመጽሐፍ ቅዱስ ይወጣ አይደለም። ይሄ ልጅ ለምንድን ነው እንዲህ ያደረገን? አሁን እንግዲህ ከበዓሉን አክብረው ወደ አገራቸው ሲመለሱ ወደ ገሊላ ሲመለሱ ጌታ እዚያ ቀርቶ ነበር። ዮሴፍና እመቤታችን ግን ከልጆች ጋራ ነው ከሰዎች ጋራ ነው ብለው ዝም ብለው ሄዱ። ግን እዚያው ቤታቸው ሲገቡ ከጎረቤት ቢጠይቁም ቢፈልጉም አላገኙትም። ምክንያቱም እሱ እዚያ የመጣለት ለዓለም ቤዛ ነውና ለማስተማር ቀርቷል እዚያ ከበዓሉ። እና ግን እየፈለጉት ሂደው ያለችው ነገር አንድ ልጅ ብላ ጠራችው። ይሄ ነው እንግዲህ የቤዛ እናት። ቤዛ ልጅ ማለት ንጉሠ ሰማይ ወምድር ነው፣ አምላከ ሰማይ ወምድር ነው። እና ድንግል እመቤታችን ማርያም ልጅ ለምን እንዲህ አደረግ አለችውና እኔ እኮ ያለሁት እዚሁ በአባቴ ቤት ነው። ያው እንግዲህ ያ የእግዚአብሔር አብ ቤት ነው። ያ የበዓሉ ማክበሪያ ምኩራቡ መቅደሱ የእሱ ቤት ነው። እዚህ ነው ያለሁትኝ አላቸውና አብሯቸው ሄደ። ይታዘዛቸው ነበረ። አሁን እንግዲህ እመቤታችን ቅድስት ድንግል ማርያም አምላክን እግዚአብሔር ወልድ በተለየ አካሉ ከሦስቱ አካል አንዱ አካል እግዚአብሔር ይባላል። እግዚአብሔር ወልድ ይባላል። ልጄ ብላ አዘዘችው። ደግሞ ይታዘዛቸው ነበረ እና እስከ ማዘዝ ነው። ልጇ ነውና ይሄን አድርግልኝ፣ ይሄን ስራልኝ፣ ይሄን አድንልኝ ብላ ትማልደዋለች፣ ትነግረዋለች። ይህ የፈቃዱ ነው። በባህሪው አገብሮ የለበትም። ነገር ግን ከእመቤታችን ከቅድስት ድንግል በነሳው ሥጋ ይታዘዝ ነበረ እና እያዘዘች ይሄን አድርግልኝ የቃና ዘገሊላው ወይንም በዚያው ነው የሚላችሁን ሁሉ አድርጉ ብላ አሳስባ፣ ወይን የላቸውም ብላ አሳስባ፣ ያው እሷ ባሳሰበችው መሰረት ነው እንግዲህ ጌታም ያን ሀሳቧን ተቀብሎ እነዚያን ጋኖች ውሃ ሙሏቸው ብሎ አዘዘ። ውሃ ሞሉ፣ ጠጅ ሆነ፣ ወይን ሆነ ማለት ነው። እና ይህም የእመቤታችን አሳሳቢነት ነው፣ ብታሳስበው ነው። እና እንግዲህ ይሄ ቤዛዊተ ዓለም ያሰኛታል። ምክንያቱም እሷ ልጇን እየማለደችም እንደ እናትነትም እያዘዘችም እንደ መጽሐፉ ይታዘዝ ነበረ ይላል። በኢሳይያስ 45 ምዕራፍ አለ። እግዚአብሔር እንዲህ አለ፣ እዘዙኝ፣ የማደርገውን ሁሉ እዘዙኝ አለ። አሁን እግዚአብሔር አምላክ አይታዘዝም። የባህሪ አምላክ ነው፣ ሁሉን አዛዥ ነው እንጂ አይታዘዝም። ግን ይሄ የሚተረጎመው ለመድኃኒታችን ለኢየሱስ ክርስቶስ ነው። እዚያ ሄዶ ከሉቃስ ወንጌል ይጨመራል ይሄ ትርጉም። እዘዙኝ
ያለው ቃልና ይታዘዝላቸው ነበር ያለው ኢየሱስ ክርስቶስ ይታዘዝ ነበረ ለእናቱ ለዮሴፍ ለሁሉ ያው ይታዘዝ የነበረ ስጋን ተዋህዷልና ነውና ቤዛዊተ ዓለም ትባላለች። ምክንያቱም በዚህ በምታደርገው በምትሰጠው ድህነት እንደ እናትነቷ የአምላክ እናት ናት፣ የንጉሥ እናት ናት። የንጉሥ እናት እንኳ ንግሥት ትባላለች። እየማለደች እዚያ ልጅ እንዲህ አድርግ እያለች ስለምታማልድ ስለምታሾም ስለምታሸልም ማለት ነው። እና መድኃኒታችን ኢየሱስ ክርስቶስ ለእናቱ ይታዘዝ ነበረ። እሱ ቤዛ ዓለም ሆኖ ቤዛዊተ ዓለም ትባላለች። ግን ልዩነቱ ቅድም እንደጠቀሱት ነው። እሱ ስጋውን አፍሶ ደሙን ቆርሶ ስጋውን ቆርሶ ደሙን አፍሶ ነው። እሷ ደግሞ በጸሎት በባለሟልነት ፍቅርተ ሥላሴ ተብላ የሥላሴ ባለሟል ተብላ ከእግዚአብሔር በታች ሁና ሁሉን ስለምታደርግ ቤዛዊተ ዓለም ትባላለች። ይኸውም እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን ተይዞ የመጣ ነው። ሁሉ ሊቃውንት ሁሉ አመስግነዋታል። ይህን የሰጣትን ቃል ኪዳን ይዘው የሰጣትን ቃል ክብር ይዘው ያ እኮ ከእሱ የነሳው ስጋ ነው እኮ አምላክ። አሁን እንግዲህ መለኮትን ስጋ መለኮትን ተዋሃደ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ ስንል ይህን ልብ ብለን ማስተዋል ያስፈልገናል ሁላችን። አሁን መለኮት ስጋ የለው አጥንት የለው። አሁን እንግዲህ ያ ረቂቁ መለኮት የእመቤታችንን ስጋ የሚዳሰሰውን ስጋ ነስቶ ለብሶ ያ ስጋ ደግሞ የባህሪ አምላክ ተብሏል። ያ ነው እኮ እንግዲህ ከእሷ የነሳው ስጋ እኮ ነው አምላክ የሆነው። እና ቤዛዊተ ዓለም የምትባለውም በዚህ ነው። ያ ከእሷ የነሳውን ስጋ ከመለኮቱ አዋህዶ አምላክ አድርጎ ስለሚያድንበት ዓለምን ስላዳነ ቤዛዊ ዓለም እሱ የዓለም ቤዛ ተብሎ እሷ ደግሞ በዚህ ባለው ቅድም በጠቀስነው ሁሉ ሕሙማንን በመፈወስ ስንቱን ታምራት በማድረግ እያዳነች የፈወሰች ወላዲተ አምላክ ብለው ሲጠሯት ፈጥና እየደረሰች ስለምታድን ወላዲተ አምላክ ቤዛዊተ ዓለም ትባላለች። እና እንግዲህ አባቶቻችንም በየድርሳናቸው በየዝማሪያቸው ደርሰውላታል፣ ዘምረውላታል ቤዛዊተ ዓለም እያሉ። አሁን ቅዱስ ያሬድ በዝማሬው መዋሥዕት ማርያም ዘወርቅ ጠረጴዛ አለፍ ብዬ ልበለው እንዲያጥር ማርያም ዘወርቅ ጠረጴዛ ይኩነነ ቤዛ ንግደትኪ ቁስቋም እምሎዛ። ይህ ዝማሬ ነው የቅዱስ ያሬድ። እንግዲህ ይኩነነ ቤዛ ንግደትኪ ማለት ጉዞሽ ወደ ግብፅ የተሰደድሽው ስደት የተጓዝሽው ጉዞ የደከምሽው ድካም ለእኛ ቤዛ ይሁነን። ታዲያ የምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እሱ ሰማየ ሰማያት መጥቆ እዚያም እመቤታችን ካለችበት ገብቶ መላእክት ሲያመሰግኗት ሰምቶ መላእክት በልሳነ እሳት ይሴብሑኪ ብሎ ሰምቶ በእሳት አንደበት በዚህ በውሸታም በኛው ሳይሆን እሳት በሚተፋ እሳት እንደ እሳት በሚነድ ረቂቃን በሆኑ በመላእክት አንደበት ሰምቶ ሲያመሰግኗት መላእክት በልሳነ እሳት ይሴብሑኪ። ይህ ነው እንግዲህ መላእክት በእሳት አንደበት የሚያመሰግኗት ንግሥተ ሰማይ ወምድር ወላዲተ አምላክ ማርያም ቤዛዊተ ዓለም። ይህን ነው ተዚያ መጥቶ ነው እንግዲህ ይህን ሁሉ ድርሰት የደረሰላት። ስደትሽ፣ ረሃብሽ፣ ጽምሽ፣ መከራሽ ከሎዛ ኢየሩሳሌም ነው ሎዛ ያለች አንድ ሰፈር ናት። ከሎዛ ተነስተሽ ወደ ግብፅ የተሰደድሽው መሰደድ ለእኛ ቤዛ ይሁነን። ከዚህ የበለጠ ማን አለ? ያውና አባ ጊዮርጊስ ሁሉ ስንቶቹ ሊቃውንት በመንፈስ ቅዱስ እየተመሩ ቤዛ 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 ብለዋታል።
እና ይህንን የማያምን ትውልድ ካለ ለምንድን ነው እንግዲህ እንዲያው መልከ ማርያም እንኳ ያልተማረ ይኖራል እንዴ? የኢትዮጵያ ንጉሥ አጼ ናዖድ የተባሉት መልከ ማርያምን የጻፉ እሳቸው ናቸው። በመንፈስ ቅዱስ እየተመሩ ኢትዮጵያን እየመሩ በትርፍ ጊዜያቸው እየጸለዩ ተገልጾላቸው አሁን ቤዛ ብለዋታል። ቤዛ ማለት ደግሞ ጠበቃ ዋስ ማለትን ጭምር ነው። ሰላም ላዕይናፍኪ መሳክዎ ሰናይ መዓዛ ይኄይስ ፈድፋደ እምፄና ስሂን ዘጠረጴዛ ማርያም ድንግል ለሕይወቴ ምርጉዛ ሰዋስው ዘምድረ ሎዛ እንተሬኪ ወሬዛ አመይ ለተፍዳ ኩንኒ ቀውመ ወቤዛ። በፍዳ ቀን በፍርድ ቀን በዚያ ቀን ዋስና ጠበቃ ቤዛ ሁኝኝ። ይህ አይደለም ንጉሡ የጸለዩት የለመኑት? ለምንድን ነው የድሮ ሊቃውንት ቤዛ ብለው ሲጠሯት የአሁኖቹ ማን ነው ይህን የሚቃወም? ማንም የለም። ሁሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሁኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ከሊቃነ ጳጳሳት ጀምሮ ቤዛዊተ ኩሉ ማይላት የለም እና ቅድም እንዳልነው ልዩ ነው። የእሱ ያው በመልዕልተ መስቀል ተሰቅሎ ነው። እርሷ ደግሞ የአምላክ እናት ናትና በምድር ላይ ሁና በገነት ሁና በመንግስተ ሰማይ ሁና አሁንም ቢሆን አስቀድማ መንግስተ ሰማያት የገባች ንግስት ናት። ለምን ቤዛዊተ ዓለም እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው? እንዴት ያለ ይህማ በጣም ክህደት ነው ማለት ነው። እና ይኩነነ ቤዛ ይኩነነ ቤዛ ጸሎትኪ ረድኤትኪ ቤዛ መንፈስ ቅዱስ ያደረባት ናት። እግዚአብሔር ደግሞ ከእሷ ጋር ነው። እኔስ እንዲያውም ሉቃስ በወንጌሉ ምንድን ነው ተፈሥሒ ፍሥሕት ወምልዕተ ጸጋ ቡርክት አንቲ እምአንስት፣ ከሴቶች ተለይተሽ አንቺ ተባረክሽ፣ የማኅፀንሽ ፍሬም እንዲሁም እሷን ያስቀደመው የማኅፀንሽ ፍሬም ቡሩክ ነው። አክብሯታል እሱ መንፈስ ቅዱስ ነው ይሄን የተናገረው። እንግዲህ መንፈስ ቅዱስ ይመጣል ወደ አንቺ፣ የልዑል ኃይል ይጸልልሻል። ቤዛ ማለት ጥላ ማለት ነው እኮ። ይጋርድሻል ከማንኛውም ነገር ለመጠበቅ የልዑል ኃይል መንፈስ ቅዱስ ይጋርድሻል፣ ቤዛ ይሆንሻል ማለት ነው። እንግዲህ ከእኛ ሲለያት ነው እንግዲህ ከዓለሙ ሁሉ እና እንዲህ ያለ ጸጋ የተሰጣት የአምላክ እናት ቤዛዊተ ዓለም ንግሥተ ዓለም ንግሥተ ሰማይ ወምድር ነው። እና ተሷ ጋር ማንስ ነው ቀና ብሎ የሚያየው? ማን ነው ደግሞ እንዲሁ የሚቃወመው የሚከራከረው? የትኛው ነው? ስትነሳ እንደገና ነው እንግዲህ ዝም ብሎ ባለማስተዋል ሊሆን ይችላል፣ በሩጫ መሆን ይችላል። እና ዓለሙ መጥፎ ነው። ከዚያም ዝም ብለው መዘበራረቅ አያስፈልግም። እንግዲህ የእመቤታችን ቤዛነት ዓለም ሁሉ የተቀበላት ነው። የኛ ቤተ ክርስቲያን አይደለም ይሄን የምትል ሁሉ እንግዲህ የግብፅ፣ የአርመን፣ የሶሪያ፣ የህንድ እነዚህ ሁሉ እኛን የሚመስሉን ሁሉ አክብረው የራሽያም ሌላው ቀርቶ ምናልባት የካቶሊኮቹ ሳይቀር እግዝእትነ ማርያምን በጣም አሞግሰው አክብረው ነው። እና ይሄ በእኛ ቤተ ክርስቲያን እንዴት ሆኖ ነው ምን ይህን ያህል እልፍ አእላፋት ሚሊየን ምእመናን ያሏት እንደ እሳት የሚያቃጥሉ እንደ ቀትር ንብ የሚናደፉ ሊቃውንት እያሏት በእውነት እመቤታችን ቤዛዊተ ዓለም መባል አሁን የተጀመረ አይደለም። ገና ጌታ ሰው ሲሆን ነው። ቆጥረን አንዘልቀውም በየድርሳናቱ ያለውን
እና ደግሞ እንግዲህ ይህን ማብሬ መግለጽ እፈልጋለሁ። ሁሉም የወንጌል ልጅ ነው፣ ከወንጌል የተወለደ ነው። ገድሉም ድርሳኑም ተአምሩም መቅድሙም ከዚህ ከመጽሐፍ ቅዱስ ከፊቴ ከተቀመጠው ውስጥ ነው። እንግዲህ ወንጌል መክበበ መጻሕፍት፣ የመጻሕፍት ሁሉ መንቂያ መፍለቂያ አለቃ ጠበቃ ነው ወንጌል። እኛ ወንጌልን ጥሩ አድርገን ነው ከነ ትርጓሜው ከነ ምሳሌው ከነ አመጣጡ ነው የምናምንበት። ከወንጌልም ወጥተን የት እንሄዳለን? ከዚያ እየተቀዳ አንዷ ቃል እየተተነተነች ትርጉም እየተሰጣት አንድም እንደዚህ አንድም እንደዚህ እየተባለ ነው። እና ይሄ ገድሉም ድርሳኑም ይከበራል፣ ክቡር ነው። መከራችሁን አይተው የሰሩት ነው። እና አባቶቻችን ሐዋርያትም ቅዱሳንም ሂዱ፣ አስተምሩ፣ ድዌዎችን ፈውሱ፣ ሙታንን አንሱ። ከሪያ ከዚህ የበለጠ ምን ቃል ኪዳን አለ? እመቤታችን ከዚህ በላይ ናት። ስብሐት ወክብር ለስሉስ ቅዱስ